ልጄ ደግሞ ቦታ ያዝ እንዴት ማንነታችሁ እንደማዝረከረክ አሳያችሁ። የፈለገ 10 ዓመት ብታስፈርዱብኝ በ11ኛ ዓመት ኬት እንደምፈለፍሉ አታውቁትም። ቦይዛችሁ አታውቁትም ነው የምላችሁ። ለምን መሰላችሁ እንደዚህ ምን ልክ ውስጥ የገባሁት? ለምን መሰላችሁ ተስፋ የቆረጥኩት? ልብ የሚያውቀውን እግዚአብሔር የሚያውቀውን ማንነቴን ነው አሳይቼ ያናገርኳችሁ። ማንነቴ ልጄን ፎቶ እንዳስለጠፋችሁት ሄለንን መግደል የፈለጋችሁ ግደሉ ተብለ አዋጅ እንዳሳወጃችሁ አግኝቻለሁ። የአይምሮዬን አሳብዳችሁኛል። እናንተ ዙም ከፍታችሁ ማህበር ከፍታችሁ ቁጭ ብላችሁ ትስቃላችሁ። ሄለን ዶክተር አብይን ያሳበዳችሁን እንደሚመስላችሁ እኔ አላምንሽም አላችሁ። ምክንያቱም የመንግስት እጅ ካንቺ ጋር አለ ብቻሽን አይደለሽም ያላችሁ የመጀመሪያ ቃል ትዝ ይላችኋል። እናንተ ትንሽ ቆስቆሱኝ እኔ እንዴት እንደማሰማላችሁ አሳያችሁ ያላችሁት ላስተንፋሽ እዚህ ላይ ያለላችሁ ገብቶቻል። አንቺ ብቻሽን አይደለሽም የመንግስት እጅ ወይ የባለ ሀብት እጅ ይችላል ሲባል እኔ ጋር እኔ አይደለም እባካችሁ እንደዚህ አይነት ሰው አይደለም ብዬ ስነግራችሁ ነበር። እሺ ልጄ ነው የምላችሁ። ሲጥ ያዘጋጆችልኝ ቢላል አይደል ልታስገድሉኝ የምትፈልጉት ያንን እስከምታሳርፉ ድረስ እግዚአብሔር ከእስር ቤት ወጥቼም ተገድዬ ሞቼም ላስተላለፍኩት ሰው ደግሞ አለ። እኔ አንድ ነገር ብሆን ይሄን ቮይሳችሁን ይለቀቅላችኋል። ያስፈራሯችሁ አይደለም ራሳችሁ ንጹህ እንዳታረጉ አክብሬያችሁ ወድጃችሁ የእውነት ከልባችሁ እንደ ሰው ነው የቀረብኳችሁ። እናንተ ግን በማህበር እኔን እንደደደብ እናንተ እንደ ምሁር ነው የተጠቀማችሁት። ልንገራችሁ ብር እንጂ ጭንቅላት ከኔ በለጠ የላችሁ። ልጄ ነው የምላችሁ። እኔ ልጄ ጨምድዶኝ እንጂ እሰራላችኋለሁ። አሁንም ግን እሰራላችኋለሁ። አንድ ሰው ካሁን በኋላ እንደውም ገስት እንዳትልኩብኝ። አንድ ሰው ወላ ጃፒ ወላ ምናምን እሺ ሄለን ሸርሙጣ አንቺ እብድ እየተባልኩ በእናንተ ሰው ነው ሄለንን ለመግደል የምትፈልጉ ይሄው የግድያ ተብሎ አዋጅ ሲታወጅብኝ እናንተ ለምትከፍሉት የኦሮሞን የኢትዮጵያ ማህበረሰብ ለሚጠሉ ሰዎች እየከፈላችሁ እኛን ከፍል ምንም ማስረጃ ያስፈልግም። ዛሴት ሚዲያ ላይ ጋይስ እኔ ልትረዱን የምትፈልጉ ጠበቃ ያዙልኝ። ያዙልኝ እንዴት ድል እንደማደርግ አሳያችኋል። የእውነት አንድ ነገር ልንገራችሁ ብሸነፍ እንኳን ሀገሬ ነው የምገባው። እናንተ መግባት ማትችሉት ሀገር እኔ ገባዋለሁ። ምክንያቱም የሰው ደም የለብኝ የሰው ሀቅ የለብኝ። ዛሴት ቢበዛ እዚህ አሳን ምበላ እዛ ሩዝ በላለሁ በሰላጣ እንዳትረሱት። እንደ ፍቅር እንደ ሰው እንደ ሴት እንደ እህት ቀርቤያችሁ ነበር። አልፎም ተርፎ እንደ አፍቃሪ አስመስያለሁ የእውነት። እኔ ላይ ግን ማህበር ፕሮጀክት ምናምን መስረታችሁ ተሳደቃችሁ። እናንተም ሰው ሆናችሁ እስቲ ብር ሳይኖራችሁ ከኔ ጋር ተሰለፉ። እስቲ እኔ ያለኝን የኑሮ ስታስቲክ ይዛችሁ ከኔ ጋር ተሰለፉ። እግዚአብሔር የኔ ጭንቅላት ተቀባይነት አለው ከናንተ። እስቲ ስሙኒ ሳይኖራችሁ ከኔ ጋር እዚህ ጠረጴዛ ላይ እንድንቀመጥ የማ ጭንቅላት ተቀባይነት እንዳለው የሚለው ተውትና ልባችሁን አዳምጡት። እሺ አዳምጡት። ወሬ ብዙ ለናንተ የሚያጨበጭብላችሁ ሰው ይኖራል። ብር ያለው ሰው አጨብጫቢው ብዙ ነው። ይሄን ታውቃላችሁ። እኔ አልነግራችሁ። እሺ ያ ብር ላለው ሰው 10 ሰው ቢያጨበጭብ 2 ሰው ብር የሌለው ቢያጨበጭብ እሱ ነው እውነቱ። ስትተኙ ከናንተ ጋር የሚተኛው አይምሯችሁን ሰላም የሚነፍጋችሁ እሱ ነው እውነቱ። 8ቱ ሰዎች አይደሉም። 2ቱ ሰዎች ያስጨንቃሉ። ገብቶቻል።
መብራት ስታጠፉ 8ቱ 10ሩ ሰዎች ከእናንተ ጋር አይደሉም። እኔ እሱን ነው አይምሯችሁ ላይ መተው የምፈልገው። እኔ ለምን እንደዚህ እንደምናደር ታውቃላችሁ? ለምን እውነት ነገርኳችሁ። ስለ አባቴ ስናገር ያጋነንኩ መስሏችሁ ነው? እስቲ ሐረር ሂዱና ስለ አባቴ ጠይቁ። እስቲ ጠይቁ፣ አባቴን እስቲ ጠይቁ። ቲማቲም በሰላጣ ቲማቲም በእንጀራ የበላ ቀን ዓለሙን ነው የሚቀጨው። የኔ አባት እንጀራ በሚጥሚጣ እየበላ የሚጸልይ አባቴ ላይ ሞጣ ላይ ያላገጣችሁበት ገብቶቻል። የእናንተን እናት ማርያም አላችሁ፣ የኔስ እናት ቆሻሻ ብላችሁ አስጠራችሁ። ድሃ ስለሆነች ብቻ ነው። ሀብታም ብትሆንስ እውነት ምንም ቦታ ልሰጧት ነበር። አርሴማ ልሰጧት ነበር አይደል? ይሄ ለኔ እብድ ሰካራ የሚለውን ቴክስት አይታችሁ እንዳትቆዘሙ። አንድ ግን ልንገራችሁ፣ በሳጥን አይደለም በወርቅ አይደለም ከነቤታችሁ ብትቀበሩ ምስጥ እየገላመጠ የሚሞጠሙጣችሁ ትገማላችሁ የምትባሉ ሰዎች ነው። ግማቶች ናችሁ። ልንገራችሁ፣ እኔ ሞቼ በ30 ደቂቃ ሬሳዋ መጣችሁ ነው የምባለው። እናንተ ሞታችሁ በ30 ደቂቃ ሬሳዋ አይመጣም እንደ እንቅበረው የምትባሉ ሰዎች ናችሁ። ባለሀብት ስለሆናችሁ በክብር ስማችሁ አትጠሩም ነው የምላችሁ። ምድረ ቆሻሻዎች። እሺ ሬሳው ምነው ዘገየ ነው የምትባሉት እንጂ እዚህ ሚዲያ ላይ የምትጠሩ ማንነታችሁ አይጠራም። ይህንን ወቁ ትፋታሞች። የመጨረሻ ቃል ያቺ እብድ ምናለች? ተፍታብን ሞተች የሚል ጥቅስ አይምሯችሁ ላይ እንዳልጠፋ ነው ማረጋችሁ። ለምን እውነት ነገር ረኳችሁ። ምድረ ክርፋታ ቡዳታ። ልጄ ደግሞ ቦታ ያዝ። እንዴት ማንነታችሁ እንደማዝረከረክ አሳያችሁ። የፈለገ 10 ዓመት ብታስፈርዱብኝ በ11ኛ ዓመት ኬት እንደምፈለፍሉ አታውቁትም። ቦይዛችሁ አታውቁትም ነው የምላችሁ። ለምን መሰላችሁ እንደዚህ ምን እልክ ውስጥ የገባሁት? ለምን መሰላችሁ ተስፋ የቆረጥኩት? ልብ የሚያውቀውን እግዚአብሔር የሚያውቀውን ማንነቴን ነው አሳይቼ ያናገርኳችሁ። ማንነቴ ሰክረሻል መስከር ጋይስ። ከመጠጥ የበለጠ ሰው የሚያሰክራችሁ ይበልጣል። እሱም ፍሩት። መጠጥ ምንም ብሶ ከሌለባችሁ 1000 በርሜል ብትጠጡ አሰክሩ። የሰዎች ቆሻሻ መንፈስና አይምሮ ማንነት ግን ያሰክራችኋል። እሺ ምድረ ተስፈኛ ነገ ይቆረጥልናል አበል ብላችሁ የወር ደሞዛችሁ እንደ ሞጣ ቆራሊዮ እንደ ቡቺ እንደ ዮኒ ሄለን እንዴት መሞት እንዳለባት ተጽፎለት የተሰጠው ሄለን በክሎሮክስ ውስጥ በገመድ ልጄን ፎቶ እንዳስለጠፋችሁት ሄለንን መግደል የፈለጋችሁ ግደሉ ተብለ አዋጅ እንዳሳወጃችሁ ጠበቃ ማሊዘው እናንተ በያዛችሁ ጠበቃ ነው ድልም ወጣው። ልጄን ነው የምላችሁ። እናንተ በያዛችሁ ጠበቃ ለእናንተ ጠበቃ ሊዘው እናንተ ባዘጋጃችሁልኝ መጣበቂያ ሲጥብዬ መሞት ሰው ነኝ። ሲጥብዬ ሰክሬ መስሏችኋል? ኖ በውስጥ ያለው ነው። ሆድ ያባውን ብቅል ያወጣዋል ይላል የሀገሬ ሰው። ምን ነው ኢትዮጵያዊ ነን ትለው የለ እንዴ? አይደል? ያ አይደል? እኔ ነኝ የማጠፋሽ። ታያለሽ፣ አስተምርሻለሁ፣ መከራሽን ነው ማሳሽ። በልጅሽ እንዳትነግጂ፣ ልጅሽ እንደዚህ ነው። ከዛን ለመውጣ ምን ተነገረው? ልጇ ጤነኛ ነው። እኔ ልጄ በሽተኛ ነኝ ብያችኋለሁ እንዴ? ልንገራችሁ፣ እናንተ ልጄ በሽተኛ ነው ብላችሁ ብትይዙት ከእናንተ ንጹህ አይምሮ አለን ያላችሁት የበለጠ ልጄ ለእናንተ ጤነኛችሁ፣ ለእናንተ ምሁራችሁ ነው። እናንተ ምሁር ያረጋችሁ ብራችሁ ብቻ ነው። እስቲ ብር ሳይኖራችሁ ከኔ ጋር አንድ ጠረጴዛ ላይ ተቀመጡ። እናቴ ትሙት ሙልጭ ያላችሁ ገገማ ደደቦች፣ ሰው ባሞገሳችሁ ቁጥር
ልባችሁ የሚኮፈስ ቆለጣችሁ እንደዚህ የሚቆም ሰዎች ናችሁ። እንዴት ተስፋ እንደቆረስኩና ልተፋባችሁ እንደተዘጋጀው ብታውቁ። ምራቄን ለክስ አቅርቡት ቆሻሻዎች ባክት። ሞጣ ጽፈኸውና አንተ ከብት፣ አንተ ቆሻሻ፣ ጥርስን እንኳን ፍቀህ ማትጨርስ ግማታ። የዘሬ ጥላቻ አለብህ። ለዛ ነው ቁጭ ብላችሁ የምትመካከሩት። አንድ አር ነው ማለት አር። ልጄ ትንሽ ይደግ እንዲህ የሚንከባከበኝ ህዝብ አለ። እኔ በባንክ ማጭበርበር፣ በባንክ ብድር፣ በፖለቲካ በህዝብ በመንግስት ፍንቀላ መፈለግ ሰው አይደለሁ። የእውነት አልገባችሁም። እኔ እዚህ 1000 ሰው ቢቅበጠበጥ ምን ያህል ሰው እንደሚወደኝ አልገባችሁም እናንተ። የእውነት ቆሻሻዎች። የውጭ ሀገር ላይ ግን የኢትዮጵያ መንግስት አለ የፈለገ እጁን ማስገባት ስለማይችል ያንን ነው እየተጠቀማችሁ ያላችሁት። እግዚአብሔር እሺ ዳሊ ያረሰ አንድ ነገር ልንገራችሁ። የፈለገ ሀብታም ብትሆን ሄለን ላይ አደጋ ስታደረሳችሁ ድረስ መንግስት አለ የሚቆምልኝ፣ ህዝብ ይቆምልኛል። እስቲ እዛች ሀገር ትደርሷታላችሁ። እውነት መንግስት ለእናንተ ጥበቃ የሚያደርግ መስሏችሁ? ህዝብ ነው የሚጠብቀኝ። ከህዝብና ከአንድ ተራ መንግስት ታያላችሁ። መንግስት ማለት ህዝብ ነው። ይሄ ወሬ ነው። እናቴቱም አትደርሷታላችሁ። እስቲ እዛች ሀገር ዶክተር አብይ ታደርስን። ዶክተር አብይ ብዙ ማሰማ ነገሮች አሉ፣ ብዙ መረጃ የሚሆኑ ነገሮች አሉ። ሄለን ላይ ብታስፈርዱ 100,000 እና 200,000 ዶላር ብታስፈርዱ ነው። እዳ ጦር አይደለም፣ ዘሎ አይዋጋም። ወይ ተበዳሪ ወይ አበዳሪ ይሞታል። አድርጉት። ክብራችሁን ያስከመለሳችሁ መስሏችሁ እንዴት ክብራችሁ እንደምታስንቁ አሳያችኋለሁ። ምክንያቱም ድንጋይ እዚህ ላይ አስቀምጠው ይቅርታ የጠይቋችሁን ሰዎች ከሀብታም በስተቀር ድሃ አናከብርም ማለት እንደሆነ አልገባችሁ። ያንን ይሄ ዩቱብ ብታዘጉብኝ፣ ቲክቶክ ብታዘጉብኝ፣ በዋትሳፕ በሌላ ኒኬ የገባው በየሰው ገዝተ የገባው እናቴ ትሙት ማንነታችሁን ስማችሁን አጠፋለሁ አለም። ለምን ማጠፋው? የሌላችሁን ከናት ማንነታችሁን ግን ዘረግፈዋለሁ ነው ብላችሁ የሆነ ዘረግፈዋለሁ። እናንተ በሰጣችሁት ኢንፎርሜሽን ነው። ይሄ ለልጅ በሽተኛ ነው። አንድ ቪዲዮ አለ። ያን ሰው አላውቀውም ማለት አትችሉም። ብትከራከሩ መረጃ አለ እንደምታውቁት። 2 በሽተኛ ነው። ስለናንተ ኢንፎርሜሽን ለተነገረው ክስ ከመሰረታችሁ ስለኔ ልጅ እኔ ክስ ማልመሰረተው አቅም ስለሌለኝ ነው። አሁን ነው ገና ለህዝብ ጠበቃ እንዲያቆሙልኝ ጥሪ ማቀርበው። 2 አድራሿን ንገሩን እንግደላት። የእናንተ ቃል አቀባይ 2 3 ሄለንን መግደል የምትፈልጉ ይሄውና አድራሿ ተብሎ አዋጅ ታወጀው። አላውቃትም እንዳትሉ። ወርቅ ለማን ስትልኩ እንደነበረ ሚዲያው የተዘገበ ነው እኔ ጋር አለ። እሺ እንዳትረሱት። በሪል ላይፍ እኔ ከኔ ጋር ልትወዳደሩ አሁን እኮ እስቲ ማን እንደሚያሸንፍ እናያለን ትላላችሁ እኮ። አታፍሩም እኮ። እርግጠኛ ነኝ እኮ አታፍሩ። እስቲ ከኔና ከሷ ምን እንደሚያሸንፍ እናያለን። በዚህ መጣች፣ በዚህ መጣች፣ በዚህ መጣች። እስቲ በየትኛው ታሸንፍ? ከኔ ጋር እኮ ትወዳደራላችሁ። እውነት ከኢትዮጵያ መንግስትና ከኢትዮጵያ ህዝብ በዘረፋችሁት ብር ማለት ነው። ሞጣ ብዙ የሚያወራው በተከፈለው ልክ ነው። የወር መስረፉ በማን እንደሚላክለት እናውቃለን። አሜሪካ ሄዳችሁ ጊዜ ቤቱ እንደተጋበዛችሁ እናውቃለን። እሺ የሞጣ ወንድም ከእናንተ ጋር እንደሚሰራ እናውቃለን። ሄይ እንዳትነካኩኝ ተናግሬ ነው የምሞተው። እናንተ ባዘጋጃችሁልኝ ገዳይ
እንዳትነካኩ ተውኝ። በአራት ነጥብ ክሱን ታነሳላችሁ። አለበለዚያ ሁብ ትላላችሁ። ገዳይ ማንን ያዘጋጃችሁት? ቤቴን አድራሻ አልሰጣችሁትም። ምክንያቱም አድራሻዬን ጠይቆኛል። ለዛ ነው ፈርቼ ከቤት መውጣት አቅቶኝ ስራ ያቆምኩት፣ ልጄን ከቤት እንዳይቆም ያደረኩት። እናንተም ብሎክ ያደረኩት ሊንክ እየላካችሁ አይምሮዬን ቶርች ስላረጋችሁ ብቻ ነው። እዚህ ትከሱኛላችሁ፣ እዚህ ደግሞ መታችሁ ይሄን አወራሽ ብላችሁ ሊንክ ትለካላችሁ፣ እኔን ለማሳበድ ምን አውርቻለሁ ለማለት። ምክንያቱም ስደተኛ ፍሬ ስለሆናችሁ እኔ መደበሪያችሁ ነኝ። እኔ ማለት ለእናንተ ፖይንታችሁ ነኝ። ለዛ ነው ሞጣይን ሰሞን የሚያካሄደው የፖለቲካ ሁኔታ የእናንተን ባህሪ ያልነገረን ነው እንደ መሰላችሁ። እኔ ፈልጌን እኮ ብሎክ ያረኳችሁ። በፊት ለፊት እኔ ምንም አላውቅም፣ ሚዲያ ላይ ንጹህ ነኝ፣ ጨርቄ ብሎ ጨርቅ ያለ ጨዋታ። በፊት ለፊት በወረቀት ጉዳያችሁን ትፈጽማላችሁ። በሚዲያ ላይ ደግሞ ሞጣን ታሰማራላችሁ፣ ጆከርን ታሰማራላችሁ እና አቡፋኑን ታሰማራላችሁ። ማንም የማንም ሌባ ገመድ በሰረቀ ቁጥር ሄለን ያሳዘችው ትላላችሁ። መረጃ ግን አላችሁ? እኔ እውነት ልንገርሽ የመንግስትና የባለ ሀብቶች እጅ እንዳለብሽ አውቃለሁ ሲባል እኔ ሪከርድ አለኝ። እንዳትረሱ፣ እኔ ሚዲያ ሰው ነኝ። የሚዲያ ሰው የሆንኩት ህገወጦኛ አይደለም። መረጃ ያስፈልገኛል። አቅም የለኝም፣ ሀብት የለኝም፣ መረጃ ግን ያስፈልገኛል። ለምን ነው እንደዚህ እንደምታረጉኝ? መታችሁ ወረቀታችሁን አንስታችሁ እውነት የአይምሮ ዳሜጅ እንደዚህ ኑሮ እንዳመሰቃቀላችሁ ከልቤ ከንጹህ በፍቅር ሳናግራችሁ እኔን የሙድ መያዣ እንዳረጋችሁት የማንም ቁሻሻ ጀልሶ የተሳዳቢና ነፍስ ገዳይ ሚዲያ ላይ እኔም ማስፈራራት፣ በነፃነት እንዳላወራ፣ በነፃነት እንዳልጫወት እያንዳንዱ ሊንክ መልሳችሁ መላክ፣ እሷ ጋር ያለውን ዶክሜንት ካላከች አንለቃትም የሚል በማሴንጀሩ ላይ የገቡ የሚያወሩ አጀንዳዎች እኔ አላውቅም። እውነት አታውቁም እንዴ? እውነት ካላወቃችሁ ለምን ከሀገር ወጣችሁ? እንደ ማናጀር ልንገራችሁ፣ አጉልት ቤት 13 ዓመት አሳስሯቸዋል። አሁን ደግሞ ከሀገር ስደተኛ አድርጓቸዋል። የእውነት መንግስት እንዳትረሳ። እኔ አላውቅህም፣ አታውቀኝም። የመንግስት ተልኮ አለብሽ ተብዬ ነው እንደዚህ አይነት መከራ እየደረሰብኝ ያለው። እኔ የምሰራው ኩሽና ውስጥ ነው። እኔ የምሰራው እቃ ጣቢ ነኝ። ያንንም እቃ ጣቢነት እንዳቋርጥና እንደዚህ እብዶኜ የምንጊዜም በዲፕረስ ጠጨውኝ እንዳስቀሩኝ የመንግስት ተላላኪ ነሽ ብሎኝ ነው። እኔ ምን ንግግር እንዳላችሁ አላውቅም። አንድ ወረቀት ለእናንተ አስቀምጠው እንደወጡ እኔ ያውቃለሁ? መንግስት አላውቅም። ተነግሮኝ ነው፣ ነግረውኝ። አንድ ወረቀት አንድ ደብዳቤ አስቀምጬ ነው ከሀገር የወጣሁት የተባልኩት። ከሀገር ሲወጡ ግን የራሳቸውን ክብር እንጂ የህዝብን ክብር ሲያስጠብቁኝ አላየንም። መንግስት ይሄን ነገር ከግንዛቤ አስገባ። እኔ መንግስትን አላውቀውም። እኔ ግን በዛ ምክንያት ሰላም ያጣው ሰው ነኝ። ያልጠራሁትን የተከበሩ እናት ሰደብሽ ተብዬ በማህበረሰብ ሰው እንዲጠላኝ ቅስቀሳ እየተደረገብኝ ያለው ሰው ነኝ። እኔ እናትን ብለው የሚጠሩትን እኔ አላውቅም። ስለማላውቃቸው አይደለም፣ አላውቃቸውም። የእውነት አላውቃቸው። ማንኛውም እናት የተከበረ ይሁን። ግን ያልጠራሁትን ሰው ጠርተው አንቺ ሸርሙጣ፣ አንቺ እብድ ተብዬ እኔ ሸርሙጣ፣ እኔ እብድ። አንድ ነገር ልንገራችሁ፣ እኔ እብድ ብሆን ለልጄ ዶክተር ነኝ። እሺ፣ ለልጄ ዶክተር ነኝ። አንድ ነገር ልንገራችሁ፣ እብዶኜ ግን እሟገታችኋለሁ። ልጄን እኔን አንዷን ነው ለምትሟገቱት፣ ሺያችሁን እሟገታለሁ። በፍርድ ቤት ባልሟገታችሁ ለእናንተ ስሙኒ ባላወጣ አይምሯችሁን ስትተኙ ስለ እኔ እንድታስቡ አደርጋችኋለሁ። አንድ ነገር ልንገራችሁ፣ ሄለን እዚህ ሚዲያ ላይ ተወራ ነው አይደለም። እነሱ ምድር ወርዶ አይደል እንዴ እኔን ከህይወቱ ላይ እያሰናከሉ ያሉት ጋይስ።
እንደ ቀልድ እንዳታዩት፣ እንደ ጠጣው እንዳታስቡት። እኔ ድሮ ከጂጂ ጋር ስጣላ፣ ከማሬ ጋር ስጣላ፣ ከምን ጋር ስጣላ እንደዚህ በቆብ የማልቆጥር ሰው ነኝ። እነሱ በምድርም ይወርዳሉ፣ በሚዲያ ላይም እኔን ቶርች ማድረግ ይፈልጋሉ። ጋይስ ዩ ቲንክ ዚስ ኢዝ ፌር? አድራሿን ንገሩን፣ እንገላታለን። ይኸው እዚህ ላይ አለላችሁ። እዚህ ላይ ለዛም ያላልኩትን ነገር ገብቶቻል። የማልለው ህግን ፈርቻለሁ። በምክንያት ነው ስማቸው የምጠራው። ምን አረጉኝ? የት ነው? እንዴት ነው አይምሮዬ ላይ የሚመጡት? ቆይ ድምፁን ሳልከፍት ላምጣላችሁ። ይሄ አይደለም አለ ስም ሚዩት ማድረገው ስም እንዳልጠራ እዚህ ላይ ዳውንሎድ አድርገዋል። ማርያም የሆነችን እናት በመናገርሽ አንቺ ሸርሙጣ፣ አንቺ እብድ፣ አንቺ ተስፋ የቆረች ሴት ልክሽን አሳይሻለሁ ስባል ከባለ ሀብት የተላኩ መልእክተኞች ናቸው። አላውቃቸውም ማለት አትችሉም። ምክንያቱም ጀርመን ስትዝናኑ መረጃ አለን፣ እኛ አለን። ገብቶችል እስካልታያችኋለም የሚዲያ መኒ ቶክ የሚባሉ ሰዎች አሉ። መኒ ቶክ ሂር መኒ ቶክ ገብቶችል። ጆከር ሄለንም መግደል የምትፈልጉ ሰዎች ይኸው አድራሿ ተብሎ ሲሰራጭ እናንተ ከፍላችሁ ነው። ምክንያቱም ኦሮምኛ ስለምናገር ብቻ ነው እንጂ እኔ ማንነቴን አታውቁት። ጠልናችሁ ሄለ ወደ ዘር እንዳትሄጂ እንዳትሉ። ሞጣ መቼም ኦሮሞንና ትግራይን ወይንም ደግሞ ሌላ ብሔር ብሔረሰብ ይወዳል ብላችሁ አታስቡ። በምንም ፖለቲካ ሀሳብ ላይ ዘር ማን ነው? ወላይታነ ሂዱ ከዚህ ወጣ። ጉራጌነ ምን አባት ሰራለ? ኦሮሞና አንተ ቆጡ፣ ትግራይና አንተ ቆሎ ሲባል የሚዋለው እንደዚህ አይነት ሰዎች እኔም በዘር አልቆጠሩም ብዬ ማሰብ ራሴን ላታለል አልፈልግም። I have evidence. ፕሊስ የምትችሉ ለጠበቃ ከጎኔ ቆሙ። ከትልቅ ዝሆን ጋር የተፋለማችሁ መስሏችሁ እንዲህ ያላችሁ ጠበቃ ቤት ነው እንዲህ ያላችሁ ማን ልከሱ ነው? ሄለን የ2 ዓመት እስር ቢፈረድብኝ በሁለተኛው ቀን ሀገሬ ዲፖርት አድርጎኝ የምልሰው ነኝ። ምክንያቱም ለምን እንደሆነ ታውቃላችሁ? እናንተ የማትገቡበት ሀገር እኔ የምገባበት ሀገር አለኝ። እሺ እንዳውም እኔ ከሀገር ስወጣ ልጄ ነፍስ ይዘራል። ልጄ ሳይፈልግ ነፍስ ይዘራል። ችግር የለም። አታሳድጉትም እንዴ? ብራችሁ ለሞግዚሻ አይሆንም? እውነት ለሴት ብቻ ነው እንዴ የሚሆነው? እንደ እህት እንደ ሀገር ሰው እንደ ፍቅረኛ እንደ ንቅረኛ እንደ ስቅረኛ እንደ ዝግርተኛ ቀርቤያችሁ ነበር። ናቃችሁኝና ሌላ ትንሽ ሀብት ያላት ሲመስላችሁ ኦቾቾቹ ይሄኛውን ቁጥር ያሺ ይሄኛውን ቁጥር ምናምን ማለት ጀመራችሁ አይደል? ምን ነው ሌላ ቁጥር ሰጣችሁኝ ታውቃላችሁ እንዴ? ምን ነው ያንን ቁጥር ደበቃችሁ? እውነት በጣም ደበቃችሁት። በዚህ ብሎክ ስትደረጉ በዚህ መጣችሁ። እውነት ብር ምጠይቃችሁ መስሏችሁ ነው? አላወቃችሁኝም። እኔ እንኳን አንድ ከካው ካለ ዓለም እንኳን ሙሉ መስሎ የሚታየኝ ሰው ነኝ። እውነት ለእናንተ እኔን ሰካራም እንጂ ለሚያውቀው ሰው ባለቤቱ ያውቋል ስለምን እንደማወራ መስሏችኋል። እናንተ እዚህ ምጽፉ ሰዎች መስሏችኋል። ባለቤቱ ስለምን እንደሚወራ ያውቋል ወይ ታውቋለች። ለማንኛውም ባለቤቱ ለእናንተ ቶፒክ ሊሆን ይችላል፣ ለባለቤቱ ህይወት ነው። ምን ነው በንጹህ ልቤን የቀረብኩሽ አንቺ ማለት እንደዚህ ነሽ፣ ልወልድልሽ እፈልጋለሁ ምናምን የተባለ ሰው ምን ነው ያኛው ቁጥር አልተሰጠኝም? ምን ነው ከመቼው ዘለላችሁ? በጣም በእኔ ምክንያት አለ እንዴ ያንን ሰው አወቃችሁት? ሰላም መጥቻለሁ። አሁን እኮ ኮንፈረንስ ተገብቷል። እቺ ልጅ ምን እናርጋት? እያወራች ነው እኮ እውነቱ። አረ ሌላ ቢዝነስ ጀምሩ። ዳይ ተበታተን ጋይስ ተበታተን። ያ ሺት
ታዘን የምን ኮንፈረንስ ደረቅ ወሬ ኮንፈረንስ ደግሞ የስደተኛ የለገዳዲ ኮንፈረንስ በጣም ኢነርጂ ሉዝ አረጋችሁ ፕሊስ የኔ ከሳሽ ናችሁ ወይስ አፍቃሪዎች ምን ያለ የምታፈቅሩኝ ዝም ብላችሁ ከኔ ጋር ትሄዳላችሁ እኔ ለእናንተ ማች ነኝ ብራችሁን ቆሻሻ ግድግዳው እስኪጣችሁ እስከተዙ ተውትሱ እናንተን ይውና እኔን ይው ከኔ ጋር ትሄዳላችሁ ጭንቅላታችሁን ይውና የኔን ጭንቅላት ይው ከኔ ጋር ትሄዳላችሁ አሁንት ለእናንተ እኮ መስዋዕት ሆኜ ነው እኮ የተመኘዋችሁ መስዋዕት እንደ አብርሃም በግል ከእናንተ ጋር መች አደርጋለሁ ቁመት ስንት ነን እኔና እናንተ እውነት አስባችሁታል ማን አባታችሁ ስለሆናችሁ የእውነት ምን ስለሆናችሁ የምስራቅ ቆንጆ ነኝ እኮ አጉል ሙገሳ መፈልግ ሰው አይደለም ወድሻለሁ እንኳን ስባል እሱን ተውትና ወደ ጉዳዩ መገባኝ እንጂ ሙገሳ ሲባል ወይ ብዬ ልቤ የሚነፋ ሰው አይደለም እያያችሁኝ ነው የምስራቅ ሰዎች ሙገሳ የሚፈልጉ አይደሉም ወደ ገደለ እናንተስ እውነት የኔ ቆጆ ሲባል ወይ ናይ ብሩን ወደዛ ተው ስፈልጉ ለምን አቃጥላችሁ አትሞቁት ከኔ ጋር ማይት አረጋላችሁ እድሜ ራሱ ቢያንስ በ15 ዓመት አትፈልጡኝም እንዴ እኔ ጋር ስትመጡ ብዙ ምጠይቃችሁ ወረቀቶች አላችሁ እሺ ብዙ እንዳትመጻደቁ ያውነት ምክንያቱም ለምንድነው ታውቃላችሁ ብዙ ምፈልግ ሰው አይደለም ብዙ ፍቅር ምጠይቅ እንጂ ብዙ ብር ምፈልግ ሰው አይደለም እሺ እኔ የእናንተ ጋርድ አይደለም ገብታችኋል ቆሻሻችሁን ማስተናገጃ እንጂ ዛሴት ሀብታም ስታፈቅሩ እንደዚህ ነው መሆን ያለባችሁ ጋይስ ማነው ሀብታም we don't know ምናልባት ምናፈቅረው ሀብታም ይኖራል አይደል እንዴ ወደፊት we don't know who is rich man will love it we don't know just we dream ቀልዱን ተይላል ብር ስላለኝ እኔ ትዳር አላገባም ምናምን ነገር ማመጻደቁን ቀልዱን ተይ አንዱን ለግል ይዘሽ መኖር ይሻልሻል ከዚህም ከዛም ማለቱ ታያንቺን ይጎዳል ይላል ማን ያለው ላፉንቴ ነው ያለው እኔ አይደለሁም ይሄንስ በየትኛው አንቀጽ ነው የምመዘግቡት እውነት አሽቃባጭ ማናጀርና አሽቃባጭ ጠበቃ እንኳን የሚመዘግበው አንቀጽ አያጣም እውነት አንቀጽ ሞልቶባችሁ ብቻ በመጽሐፍ ቅዱስ እንደመዘግቡት ቁርአን ምን ይላል በዚህ ጉዳይ ላይ እውነት ከዚህም ከዛም ማለት በኋላ አንቺ ጎዳሻል እዚህም መደወል እዛም መደወል ካሁኑ ይታረም ኑሮ አደምጡት ዝጋ ካሁኑ ይታረም ኑሮ መስመርሽ ምርጫሽ ይስተካከል ጥሩ ምክር እስጥሽ ካንድ ያረጋ ፍቅር የምን ፍቅር ትዳር ገብታችኋል 3 አይነት ጸጉር እንዳበቀላችሁ እንዳትረሱት 3 አይነት ጸጉር ራሱ ከርቷችሁ መላጣ እንደሆናችሁ እንዳትረሱት አጉላትን መጻደቁ በጀርባችሁ ያለ ሙገሳ ሳይሆን ህይወታችሁ ውስጥ ያለው ማንነት አዳምጡት guys don't do this okay this is not nice for personally okay ያንቺስ ልጅነት ምንድነው ጅልነት ይላል ቀልዱት በብር አትመኪ ጅላቱኝ የምን ጅልነት ነው የምን አጉል በጁሪያ ያለ ሰው ወከባ መስማት ነው ልብሽን አዳምጪ ነው የሚለው ውይ ለፉንቲ እኮ ይናገራል ጋይስ ያሞራው ያው አትንገሩት እያልኩኝ እንትላልኩ የእውነት ደስ ስላለኝ ነው እሺ ስላየዋችሁ አንበሳው ምናምን ተው ያ እሺ የእውነት ማይ ሲስተር ከጎና ሁን እሺ ኃላፊነት አለብሽ እሺ ያ
ይሰማ ይሄ አዲሱም ትውልድ ምድረ እግሩ ላይ ሁላ ሾከን ያወጣ ሰው ሁላ ልትናገሯቸው እግዚአብሔር እናቴ ትሙትን እያለው ትናገራላችሁ። የእውነት ይሄ አንበሳው ምናምን ምን አሁን በድንገት መጥቶ ነው እንጂ እከካ ወደ ሌላ ነገር አታስገቡኝ። አሁን ልጁን ተውት፣ እርሱት። አንድ ጊዜ አውራው የራስ ፔጅ ግባና ተጫውተ። እሺ አይዞ አጆኪ ብራዘር ችግር የለውም። አንድ ቀን እንዴት እንደማወራው የእውነት why you shocked for what? ሰው እንኳን 24 ሰዓት እንደዚህ እጁን ጠምዞ አይቀመጥ። የሆነ ክሊክ የሚያደርገው ነገር አለ። የሚዲያ ሰው አለ እንዴ? በዛ ማን እንደዛ ይሆናል እንጂ እድሜ ልኩን እንትን እያለ አለም። ለምን ነው እንትን የምታወሩት? የእውነት እንዴ! እንደገና ደግሞ ለምን ነው የሚጠፋው? የሚዲያ ሰው ናቸው። የሚዲያ ነገር ላይ ነው ሁሉ ነገር። እንደ ሚዲያ ከጎናቸው እንቆማለን። ዛሴት ምን በፖዚቲቭም ሆነ በኔጌቲቭ እኔ መቆም አቅቶኝ ነው። ለምን ነው እንትን ምለው? ምራቀቅበት ታሪክ አይደለም ያላቸው፣ መመጻደቅበት አይደለም። የእውነት ለምን ነው መመጻደቅ? ምን ስለሆነ ነው የሚመጻደቅ? ወሬ መቼም የሚያልቅ ነገር አይደል። ወሬ መቼም የሚያበቃ ምናምን ነገር አይደል። ነገም ላወራበት እኮ ይችላል። ግን አንዳንዴ ህሊና ይይዛል። ገብቷል? እንደዚህ ነገር ላይ አስቡ ጋይስ ፕሊዝ። እንደገና አዲስ ትውልድ ናቸው። እኛ ሾኮኔው ላይ ያወጣን ሰዎች ነን። እሺ አሁን እኮ እናንተ እኮ አታፍሩም እኮ። አንበሳ ትላለችሁ። በአንበሳ ነበር ማስበላት እናንተ። የእውነት አንበሳ ግቢ ወስዶ ማሯሯጥ ነበር እናንተ። ደግሞ ሌላ ሰው ነው በስሙ የገባው። ይሄው አሁን ደረሰኝ እኮ ማሴጅ። እህቱ ናት የገባችው፣ እሱ አይደል። እቤቱ ሲገባ እቤቱ እንሄዳለን። የሚዲያ ጓደኛችን ነው። በሚዲያ ከጎኑ እንሆናለን። ዛሴት ለምን ነው እቤት ውስጥ ተከርችመው የሚቀመጡት ልጆቹ? ምን ስለሆኑ? ዮኒ አንበሳ ሲለቅም አልነበረም እንዴ? ወንድሜ ሞተ ብሎ ንፍሮ እንኳን ሲቀቅለት አይተናል። እሺ ንፍሮ እንኳን ሲቀቅል አይተናል እንዴ? ንፍጣ እንኳን እነዚህ አዲስ ትውልዶች ልጆች አይደሉ። ምን አረጉ? አሞራውን ሪከርድ የምታደርሱለት ከሆነ ስትረጋጉ ዲዚ ሬዲ ስትሆን ላይቭ ግቡ። እሺ በቤት ብቻችሁን ዝም ብላችሁ እንዳትቀመጡ። እኛ ሁሉንም የምናውቀው በሚዲያ ነው የምንሰማው። ውጪ በውስጥኛ እናውቃችሁ። እሺ ዲፕረስ ውስጥ እንዳትገቡ። ሚስትን ቴኬር የምታረግበትን አማራጮች ሁላ አንተ ነው የምታውቀው። ማንም አባቱ ያውቃል። እሺ አሞራው አሌክሶ የእውነት ማንም አባቱ ለአንተ አያውቅልህም። ቤትክ ውስጥ ያለውን በቅርብ የምታውቀውን ሰው ምን ትሪት እንደሚያስፈልገው አንተ ነው የምታውቀው። እሺ ከአይኑ ከለር ካላማረ አውጣው። ምን አባቱ ያደርግላል? ምድረ ነጫጭኒክ ማለት ነው። ነጫጭኒክ ሁላ ምን አባቱ ያደርግላል? ገብቷል? እናንተ ገፍትራችሁ ወይም ደግሞ በእናንተ ንዴት የሆነ ነገር የለም። ከአንድ ዓመት በኋላ የተፈጠረ ነገር እንዳታስብ። ያ ማለት አላዘንም ማለት አይደለም። ነፍስ ይማር፣ በጣም አዝነናል። ግን እናንተ አይደላችሁም። እሺ ይሄ ነገር አይምሯ ላይ እንዳይመጣ በጣም ተጠንቀቅላት። አሁን አንተ ነህ ትልቅ ኃላፊነት ያለብሽ። አሁን አንተ ትልቅ ሰው ነህ። እሺ አይዞህ። ኧረ እኔ አልገም የለኝም እራሱ ሲጀምር መቼ ተኝቼ አድሬ ሲጀምር ይሄው እዚህ ለልን ተኝቼ ከዛ ሰዓት ይደርሳል ስራ ሄዳለሁ። አሁን ደግሞ ስራ እንዳልሄድ ተከልክያለሁ። ተባረርኩ። ባላብት የማያደርገው የለም። ገና ከገነት ያባረሩናል እኮ ገና ከገነት ወደ አዛብ ያባረሩን የለን። ምድረ ቲክቶከር አዛብ እንገናኛታለን። ባላብትን ቂጥ ካላስከይ በስተቀር የምን ቂጥ ብቻ ላሱ የሆነ አለ ስራችሁ ገነት ትገናኛላችሁ። እነ ሞጣ ጋር ቂጥ አብራችሁ ላሱ የሆነ እንደኔ አልስም ያለ አሻፈረኝ ያለ ሁላ ጋነብ እንዴ እንኳን እስር ቤት ጋነብ ያዘጋሉ። የእውነት
ግን ደስ የሚለው ነገር የነሱን ብር የመጨረሻ ያልቅና ጋነብ ከኔ ጋር ያገናኙት